ሎሊ ዝናብ በመዝነቡ አብሯት ውጪ የሚጫወት ልጅ ባለመኖሩ አዝናለች። ብቻዋን ሰፈር ውስጥ በዝናቡ እየሄደች ነው። ከማን ጋር ልጫወት እያለች እያሰበች ነው። ሎሊ የተከፈተ በር ተመለከተች። ወደ ግቢ ውስጥም መግባት ፈለገች። በግቢ ውስጥ ልጆች እየተጫወቱ ነው። ቃጤ ቃጤ ነካኝ አልነካኝ እያሉ እየተጫወቱ ነው። በድንገት ሎሊን አዩአት። ሎሊን ሲያገኙአት ደስ ብሏቸው አብረው መጫወት ጀመሩ። ሎሊም ልጆቹን ስላገኘችና አብረው ስላጫወቷት ደስ ብሏታል። መስታወቱን ሰበርሽ? ወይኔ ችግር አስገባሽ። ሎሊ በድንገት በጠንካራ ነገር ወደ መስኮቱ ስትወረውር የቤቱን መስታወት ሰበረችው። ወይኔ ምንድነው የሚሻለው? ወይኔ ሎሊ እኮ መስታወቱን ሰበረችው። ምን ይሻላል? ምን እናድርገው? ወይኔ ጉዴ እያለች መደበቂያ ፈልጋ ተደበቀች። ልጆቹ ሎሊን እንዴት እንደሚረዷት መመካከር ጀመሩ። በቃ ይቅርታ እንጠይቅላት። አዎ እንጠይቅላት። ምርጥ ሀሳብ ነው። እሺ ትስማሚያለሽ? ይቅርታ እንጠይቅላት። አንተስ? አዎ እንጠይቅላት። ትስማማለህ? በቃ እንጠይቅላታለን። አዎ እንጠይቅላት። እሺ እንጠይቅላታለን። መጀመሪያ ግን ሎሊ መረጋጋት አለባት አይደል? አዎ። እሺ ስለዚህ አሁን ሄደን ሎሊን እናረጋጋትና ሄደን ይቅርታ እንጠይቅላታለን። እሺ ኑ በቃ። ሎሊ መረጋጋት አቃታት። ወደ ውጭ ሮጣ ወጣች። እንዴ ሎሊ የት ሄደች? ሎሊ ወይኔ ወጣች። ሎሊ አይዞሽ። ሎሊ በሰራችው ስራ ኃላፊነት መውሰድ አለባት። እኔ እኮ ፈርቼ ነው። ላጠፋሁት ጥፋት ኃላፊነት መውሰድና ይቅርታ መጠየቅ ሲኖርብኝ ተደብቄ ለመሄድ መሞከሬ ትክክል አይደለም አለች። አሁን በቃ ለጥፋቴ ኃላፊነት ወስዳለሁ፣ ይቅርታም እጠይቃለሁ አለች ሎሊ። ልጆቹን በሩን አንኳኩተው ሎሊ ያደረገችውን እንድታስረዳ አደረጓት። ሎሊም የሰራችውን ስህተት አንድም ሳታስቀር ተናገረች። የቤቱ ባለቤትም ሎሊ ያጠፋችው ጥፋት ትልቅ ቢሆንም ኃላፊነት መውሰድሽና ይቅርታ በመጠየቅሽ እኔም ይቅር ብዬሻለሁ አላት። በሉ ተጠንቀቃችሁ ተጫወቱ አላቸው። ሎሊና ልጆቹም በደስታ አብረው መጫወትን ቀጠሉ።
ጊዜ አሳልፋ ኃላፊነት መውሰድን ተምራ ወደ ቤቷ ሄደች።